ግን ኦዲየንሶችሽን ብታውቂ እኔ ደስ ይለኛል። በቃ ለኦዲየንሶችሽ ክብር ይኑርሽ፣ እግዚአብሔርን ክብር ይኑርሽ። በቃ በቻልሹ መጠን ማለት ነው። እና በቃ እንግዲህ እኔ አልነግርሽም፣ እየሰማሽ ነው እያየሽ ነው ሁሉንም ነገር። ግን ክብር ለኦዲየንሶችሽ ያስፈልጋል። ይሄንንም ጨምሪበትኝ። ልክ አንቺም ከሱ ተማሪ እሱ ምን እያደረገ ነው ብለሽ ከሱ ተማሪ አጠገብሽ ካለ ሰው ልክ እሱን ከአንቺ ይማር እንደምለው ሁሉ ኦዲየንሶችሽ ሁሉ ነገሮችሽ ናቸው። ብዙ ጊዜ እሱ ወጥቶ የራሱን የሆነች የራሱ የሆኑትን ሰዎች እንደሚያከብር ሁሉ አንቺም እነዚህ ከአንቺ ኩዮች አሉ፣ የአንቺ እናቶች አሉ። ብዛት ደግሞ የአንቺ ኩዮች ብታጠፊም እንኳን ብለው ነው ከአንቺ ጋር የሚሆኑትና እነሱን እንድታከብሪና የእነሱን ባልዮን እንዲገባሽ እኔ እፈልጋለሁ። ይሄንን ሀይሚ ላንቺ ነው ብነግር ጨምሪበትኝ። አንሶሪ መቅድ ይሄንን ነገር በጣም ምክንያቱም እኔም ለዛ ነው ያነሳሁት እና ኦዲየንሶቿን እንድታከበር ፈልጋለሁ። በቃ እንደምታዩ እንደምሰሚ ነው የፈለገ ነገር እንግዲህ እኔ አሁን መንገድ መናገርም አልፈልግም። እንግዲህ እናንተ በምታመጡት ስራ ሁል ጊዜ ማን ጠላታችሁ እንደሆነ ማን ወዳጆቻችሁ እንደሆነ ለይታችሁ ታውቃላችሁ። መንገር አልፈልግም ይህንን፣ ምክንያቱም ስም አልጠቅስም። እኔ አሁን በዚህን ጊዜ ስም ስላችሁ ደግሞ ኦዲየንስሽን አክብሪ። በቃ ሀይሚ በእውነት ክብር ለኦዲየንሶችሽ ያስፈልጋል። እዚህ የተማሩ አሉ፣ እናቶች አሉ፣ እህቶች ስራ ጠፍቶባቸው ወይ ጊዜ አጥተው ሳይሆን ግን ለእናንተ ብለው ነው ይህንን ጊዜያቸው መስዋዕታቸው። እኛውም እንደዛ ነው። ክብር ለኦዲየንሶችሽ። አዎ በጣም የተማረ ስማርት ኦዲየንስ ነው ያለሽ። ስማርት እናንተ ለነገሩ ስማርት ኦዲየንስ ነው ያለሽ። አንዴ ልናገር መግቢ ልናገር አንዴ ስራ ላይ ይወጣል። እሺ አመሰግናለሁ። አዎ ትክክል ነው፣ ትክክል ነሽ። ግን ታውቃለች፣ በደንብ ነው የምታውቀው ብዬ ነው የምገምተው እኔ ምን አይነት ኦዲየንስ እንዳላት። በዛ ላይ እሷ ማስመሰል ስለማትችል ገብቶሻል፣ በተግባር የምታያቸው ነገሮች አሉ። የቅመሟ እህቶች ማለት ነው። አትብሳጩ እንዴ፣ አትናድዱ። የቀረው ጨጓራችሁ እንዳያልቅ ማለት ነው። አሁን ቅመሟ ምን ተናግራ ነው ትላንትና እንደዚህ በጣም ያኮረፋችሁ ባይዘው? ልባችሁ ስለተመለሰ ደስ ብሎኛል፣ በእውነት ደስ ብሎኛል። ግን ደግሞ ቅመሟ ኦዲየንስን አክብሪ የምትሏት ኦዲየንስን ያስከፋችው ነገር የለም። በትላንትና ንግግሯ እንታረቅ ናለችው አይደለ? እንታረቅ፣ ወደኋላ መመለስ የለብንም። ፊውቸራችን የሁለታችን ፊውቸራችን ይሄ ነበረ። ቤቱም ብቻዬን ልኖርበት አልችልም፣ ቤቱ እንድቀበል ከፈለግ እንታረቅ ናለችው አይደለ? ይሄን ደግሞ እናንተ ሊያብሳጫቸው አይገባም። ኋይ ኖት። ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች፣ እንዴት አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁልኝ? እግዚአብሔር ይመስገን። ሰላማችሁ ይዛልኝ። እንግዲህ የቅመምዬ እህቶች በትላንትናው ቪዲዮ ትንሽ ያኮረፉ ይመስለኛል። ኦዲየንስን አክብሪ እያሏት ነውና እኔ ቪዲዮን ተደጋግሜ ያየሁት ምንም የተናገረችው ነገር የለም። እንታረቅ ነው በቃ፣ ወደኋላ መመለስ የለብኝም እያለች ነበረ። ያው አንዳንዴ የሰው ወሬ ራሱ ያው አይደለም ባለትዳር አይደለም ፍቅረኛሞች አገር ራሱ ያፈርሳል። ባይዘወይ በእውነት ወሬ በጣም መጥፎ ነው። በተለይ ለወሬ ቦታ የምሰጡ ነገር ከሆነ የምትሰሙ ነገር ከሆነ በእውነቴ ነው የምላችሁ ከምትወዱት ሰው ነው የምትለያዩት ማለት ነው። ቅመም ትላንትና በቃ የተፈጠረው ተፈጥሯል። እስካሁን አልሰማሁም ነበረ። ለጋሽዬን ክብር መስጠት አለብኝ ብላን የመጣችሁ አይደለ? እናንተ ልክ አልሆናችሁትን፣ ልክ አይደላችሁም። እንደዚህ በቃ ዳይሬክት ነው የተናገረችው ማለት ነው። እና ለምን ተናገርሽ ነው። ለኦዲየንስ ክብር ይኑርሽ የምትሏት እኔ እንደተረዳኋችሁ ያው ሰሞኑ ከሱ አይሆንሽም ያሏችኋት ነበር አይደለ? አይሆንሽም፣ ወንድ አይደለም፣ የራስሽን ህይወት ኑሪ፣ እድሜሽን ጨረሰብሽ፣ በአንቺ ለስራ ነበረ የሚፈልግሽ ያላችኋት ነበረ። እሱን ስላልተሳካ ነው ለምን እንታረቃልሽ ነው ወይስ ምንድን ነው? ማርያምን እኔ አልገባኝም፣ እውነቱ ለመናገር ማለት ነው። በእናንተ ይሄ አይጠበቅም። አንደኛ ትልልቆች ናችሁ። ሰው እኮ ዋሽቶ ያስታርቃል አይደል? እንዲህ ልጆቼ ናችሁ ትላላችሁ፣ ልጁን ዋሽቶ ያስታርቃል እንጂ ተለያይ ብሎ አይመክርም። አይኖ ይመስለኛል እናንተ ከባለ ትዳር
ከባሎቻችሁ እንዳልሆናችሁ በንግግራችሁ ራሱ ያስታውቃል። ማለት ሰው ሚዲያ ላይ እስከወጣችሁ ድረስ ላይቭ ላይ እስከወጣችሁ ድረስ የእሷ ቦታ ካላችሁ እሷ የምትወዷት የምታከብሯት ነገር ቢሆን የምትወደውን ማክበር ነበረባችሁ። እንዴ ብሩኬ እንደዛ እየረገጣችሁት፣ እየሰደባችሁት፣ እያቋሸሻችሁት እንደ በሴት ማለት ነው እየሰደባችሁት፣ የሴት ልብስ እያለበሳችሁት የምር ቅመሟ ደስ የሚላት ነበር የሚመስላችሁ? እና ይሄ ስህተት ነው ማለት ነው። ቅመሟም እንደዛው ማለት ነው። በሱ ደስ አይለውም። ብዙ ጊዜ ሲጣሉ ራሱ እሷ ተች አታርጉብኝ ነው የሚለው፣ አትስደቧት ነው የሚለው ሁሌ ማለት ነው። ከዚህ በፊትም ያው 2 ወር የደረሱበት ራሱ ይናገር ነበር፣ አትስደቧት በእኔ ምክንያት ይል ነበረ ማለት ነው። ሁለቱም ውስጣቸውን በቃ ፔን አለው። እናንተ ፍቅረኛችሁ ምንም ያህል ብትጣሉ የሆነ ሰንበዴ መጥቶ ቢሰድብባችሁ የእውነት ፔን አለው አይደለም? ስሜቱ እንዴት ነው? ደስ ይላችኋል? አይላችሁም? ስለዚህ ፍቅር እንደ ቲሸርት አይደለም አውልቃችሁ የምትጥሉት፣ ወይም እንደ ጉፋን አይደለም ለጊዜያዊ ይዟችሁ የሚለቃችሁ ማለት ነው። ይሄን የተረዳኋችሁ የቅመማ እህቶች ሰከን በሉ። ማለት ይቅርታ ትልቅነት ነው። መቸኮልም መዘግየትም ዋጋ ያስከፍላል። ይሄንን እንድትማሩበት እፈልጋለሁኝ። ሌላው ያው በወንደራችሁ አልፋችሁ የምትናገሩትን ጻጻቱ እናንተ ናችሁ። ምክንያቱም ወሬ በመሀል ስለሚቀር ማለት ነው። ይሄንንም ተማሩበት። የሰው ልጅ ሁሌ ደስተኛ አይሆንም፣ ሁሌ አይከፋም። አሁን እኔ ራሱ እንደዚህ አውርቻችሁ በኋላ ልከፋ እችላለሁኝ። ሰው ነኛ። የሰው ልጅ ይተነፍሳል፣ ይበላል፣ ይጠጣል፣ ይነሳል፣ ይሄዳል አይደለም? ሁሌ ደስተኛ ሆኖ አይኖርም። የሰው ልጅም ፍጹምም አይደለም፣ ይሳሳታል ማለት ነው። እና ይሄንንም እናንተ ጋርም ፊሊንጉ እንዲኖር እፈልጋለሁኝ እንደ ታናሽ እህታችሁ ስመክራችሁ ማለት ነው። እና የሰው ልጅ እግር በእግርም ይጋጫል አይደለም ፍቅረኛሞች። በዛ ላይ እነሱ ብዙ ጠላት ነው ያለባቸው ማለት እነሱ ሁለቱ አንድ እንዲሆኑ የማይፈልግ አልፍ ህዝብን አለው አይደለም እንደዚህ በር ከፍተው እንደዚህ ሆነው ማለት ነው። ያው ድራማ ነው። በድራማ ውስጥ ብዙ ነገር ታያላችሁ ማለት ነው። ኤንዌስ ቅመም የኔ ቆንጆ የኔ እናት፣ ያንቺ ህይወት ማንም አይኖርም። ለማንም ቦታ አትስጪ። የሚመክርሽን የሚጠቅምሽን መውሰድ አለብሽ፣ የማይጠቅምሽም መተውን አለብሽ። ብሩኬ የእነሱን ያመሰግናል ያከብራል ብላለች። እሱ ለስድብ ቦታ ስለማይሰጥ እኮ ነው። የምትሰድቡትን ለእናንተ ኬር አያደርጋችሁም፣ ቦታም ቼክም አያደርጋችሁም። ለዛ ነው ማይመልስላችሁ ያልተናገረው ይመስለኛል።